ትምህርታችንን እንጀምራለን ኢንሻአላህ። ምንድነው መሰላችሁ እውን ኢየሱስ ይመለካልን የሚል አርዕስት ነው ያለው። አርዕስቱን እዩት። አንደኛ ኢየሱስ ክርስቶስ የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ እንደምታውቁት የሚለው ስም በዕብራይስጥ ያሸዋ፣ በግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ኢየሱስ እየተባለ በተለያየ ቋንቋ የተለያየ ሊንጉዊስቲካል አፕሮች ዲፈረንስ ቢኖረው ነገር ግን ኢየሱስ የሚለው ስም ፍጡራን ሲጠቀሙበት የነበረ ስም ነው። የናዝሬቱ ኢየሱስ ከመምጣቱ በፊት የነዌ ልጅ ራሱ ኢየሱስ ይባል ነበር። ያሸዋ በዕብራይስጥ ኢየሱስ በግሪክ ሰብትጀንት ይባል ነበር። ለምሳሌ ሐዋርያት ሥራ 7:45 ላይ ብትመለከቱት ኢየሱስ የሚል ቃል እናገኛለን ማለት ነው። ለኢያሱ አማርኛ ላይ ኢያሱ ብለው እንግሊዝኛ ላይ ጆሹዋ ብለው ያስቀመጡት በዕብራይስጥና በግሪክ ተመሳሳይ ስም ነው። በግዕዝም ራሱ ኦሪት ዘኢየሱስ ይባላል። መጽሐፈ ኢያሱ ማለት ነውና ኢያሱ አንዳንድ ላይ ስትመለከቱት ኢየሱስ የነዌ ልጅ ኢየሱስ ወልደ ነዌ ብሎ ነው የሚያስቀምጠው። ስለዚህ አንደኛ ኢየሱስ የሚለው ስም የፍጡር ስም ነው። ሁለተኛ ክርስቶስ ተብሎ ፈጣሪ የለም። ክርስቶስ ማለት የተቀባ ማለት ነው፣ የተሾመ ማለት ነው፣ ቅቡ ማለት ነው፣ ራሱ ማለት ነው። ክርስቶስ የሚለው የግሪክ ቃል ወይም ደግሞ መሺያህ የሚለው የዕብራይስጥ ቃል፣ ክራይስት የሚለው የእንግሊዝኛው ቃል አኖይንትድ ዋን ማለት ነው። መሲህ የሚለው የአረብኛ ቃል ሲተረጎም የተቀባ ማለት ነው። ስለዚህ ኢየሱስ ምንድነው? የተቀባ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ስለዚህ የተቀባ አካል ነው። አምላክ አይቀባም። አምላክ ቀቢ እንጂ ተቀቢ አይደለም። ስለዚህ ኢየሱስ ምንድነው ብሎ ነው መጽሐፍ ቅዱስ የሚያሰምረው? ክርስቶስ ነው ብሎ ነው የሚያሰምረው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስትመለከቱት እንደዛ ነው። ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር የሚለው። ሐዋርያት ሥራ 17:3 ላይም ኢየሱስ እርሱ ክርስቶስ እንደሆነ ይናገር ነበር። ኢየሱስ ክርስቶስ ነው ብሎ ማመን የአቂዳ መሰረት ውስጥ አንዱ ነው ራሱ። በቁርአን ውስጥ ወደ 11 ቦታ ላይ ኢየሱስ መሲህ እንደሆነ ይናገራል። ኢሳ አልመሲህ ኢሳ እያለ ይናገራል ቁርአን ራሱ። ስለዚህ ኢየሱስ ክርስቶስ የሚል ነው የምናገኘው። ስለ ፈጣሪ ሲናገር ደግሞ ዩድሄ ዋውሄ ኤሎሂም ነው የሚለው፣ ያህዌ አምላክ ወይም በአማርኛ ላይ እግዚአብሔር አምላክ እያለ ይናገራል። ስለዚህ እግዚአብሔር አምላክ እንጂ መሲህ አይደለም። እግዚአብሔር መሲህ ነው የሚል ባይብል ላይ የለም። ስለዚህ ከስሙ ጀምሮ የፍጡር ስም ነው። ማዕረጉ ክርስቶስ የሚለው ጄኔሪክ ኔም ነው ወይም የማዕረግ ስሙ ነው። የተጸውዖ ስሙ ኢየሱስ ነው። ኢየሱስ ክርስቶስ ስንል ስለ ፍጡር እያወራን ያለ ነው። ፍጡር ደግሞ አይመለክም፣ አምልኮም አይገባውም ራሱ ማለት ነው። አምልኮ የሚለው ቃል በዕብራይስጥ አቫድ ይባላል። በግሪክ ሰብትጀንትና በኮይኔ ግሪክ ደግሞ ላትሪያ ይባላል ወይም ደግሞ ላትሪዮ ይባላል። አምልኮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አለ የሚል ሰው ካለ ልብ አድርጉ፣ እያልን ያለ ነው ፕሮስኮኒዮ አይደለም። ፕሮስኮኒዮ ማለት ስግደት ማለት ነው። ስግደት የሚለው ቃል ለፍጡራን ይውላል። ለምሳሌ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሥ ለዳዊት ምን አሉ? ሰገዱ ነው የሚለው። ራዕይ 9 ላይም እንዲሰግዱ አድርጋቸዋለሁ ይላል። እንግሊዝኛ ወርሺፕ ነው የሚለው። ወርሺፕ ማለት ትርጉሙ ወርዝነስ ማለት ነው። ራሱ ወርዝነስ ዋጋነት ማለት ነው ትርጉሙ። ሪስፔክትን ለማመልከት ይመጣል። ኢያሱ 5:15 ላይ ለመላእክት አለቃ ለሚካኤል ኢያሱ የሰገደውን ስግደት ለማመልከት መጥቷል። ናቡከደነጾር ለዳንኤል የሰገደለትን ስግደትና ራዕይ 3:9 ላይ ደግሞ ኢየሱስ ለኤጲስቆጶሱ የሚያሰግደውን አሰጋገድ ለማመልከት ወርሺፕ የሚለው ቃል መጥቷል። ጉድ ሰርቪስ የሚለው ቃል ወይም አምልኮ በአማርኛ ወይም ደግሞ ላትሪያ ወይም ደግሞ ሌላ አቫድ የሚለው የዕብራይስጥ ቃል ለኢየሱስ አገልግሎት ላይ የዋለበት የለም። ከዛ ይልቅ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ ማን ነው? እስራኤል ስማ ጌታ አምላካችን አንድ ጌታ ነው የተባለው ዘዳግም 6:4 እና ማርቆስ 12 ላይ 9 ላይ ያለው ማለት ነው። ኢየሱስ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱም ብቻ ምን በል አምልክ። ብቻ ሞኖስ ብቻ ኦንሊ እሱም ብቻ አምልክ። አያችሁ፣ አምልክ ለሚለው ቃል የገባው ላትሪዮ ነው ወይም ላትሪያ ነው።
ስገድ ለሚለው ደግሞ ለጌታ ለአምላክ ስገድ ለሚለው ቃል የገባው ደግሞ ምንድነው? ፕሮስኩኒዮ ነው። ስለዚህ መስገድና አምልኮ ይለያያል። ስግደት የአምልኮ ክፍል ቢሆንም ስግደት ሁሉ ግን አምልኮ አይደለም። አምልኮ የሚለው ቃል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ለኢየሱስ የዋለበት ጥቅስ የለም። አይ ኢየሱስ እንደሚመለክ የሚያሳይ ወይም አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ አለ የሚል ሰው ካለ አንዳንድ ታሳያላችሁ፣ አድሚኖች ያስገቧችኋል ማለት ነው። ካለ ማለት ነው። የመድረኩ ክፍት ነው። አንዳንድ አሳዩ። ጥያቄው ገብቷችኋል? አይ ቲንክ ይመስለኛል። እንግዲህ ግቡና ትንበሉ። አንዳንድ አሳዩ። አይዟችሁ፣ አንባላም፣ ለማዶች ነን። ሰላም ሰላም ሰላም፣ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም ነን አለን፣ አልሐምዱሊላህ። ጥያቄ አለኝ። ርዕስ አለን፣ በርዕሳችን መሰረት ነው የምናወራው። ጥያቄ ካለ ከርዕሱ በኋላ ነው የሚሆነው። ኦኬ፣ ይታያል። ርዕሱ ምን ይላል? እውን ኢየሱስ መለካለና አዎ፣ ጮማ የሆነ ጥያቄ ነው። ጮማ የሆነ መልስ የሚጠብቅ ነው። ይሄ የህይወትና የሞት ጉዳይ ነው። የሚመለክ ካልሆነ እግዚአብሔር ባህሪ ጋር የሚመሳሰል ነውና እዚህ ቪዲዮ ላይ አይት እግዚአብሔር ባህሪ ጋር መመሳሰል ነውና የኔ ጥያቄ አሁን ቶፒክ ዳይቨርት አታድርግ። ጥያቄው ላይ እውን ኢየሱስ ይመለካልን ይላል እና እቺ ጮማ የሆነች ጥያቄ ናት። ጮማ የሆነ መልስ የሚያስፈልገው ለምን ኢምፖርታንት ነገር ነው። ኢየሱስ ከተመለከ አምላክ ነው ብላችሁ መጠቀም ትችላላችሁ፣ ታመልኩታላችሁ። ካልተመለከ ደግሞ የማይመለክ ከሆነ ያለው አማራጭ አንድና አንድ ነው። ኢየሱስ ያመለከውን አምላክ እንድታመልኩ ጥሪ እናቀርብላችኋለን ማለት ነው። ይሄ ነው ልዩነቱ ማለት ነው። ኡስታዝ እኔ በዚህ አላምንም እኮ እኔ 4 ዓመት በፊት ምናምን ወደ 4 ዓመት ልጣጋ ነው ሰልም ያለው ግን እኔ ቤተሰቦቼ አልሰለሙምና ወኔ ጥያቄ ቪዲዮ እያየው ነበርና መጽሐፍት በብዛት በእጄ ላይ ስለሌለ ያንን ጥያቄ ተከትዬ በሰጣሁት መጽሐፍ ላይ የተብራራበት አንግል ትንሽ አደነጋግሮኛልና መጽሐፍ ተጠብቃለሁ። ጥያቄ እኮ ጠብቅ እንግዲህ መታቀስ አለብህ፣ መሰበር አለብህ። ሙስሊም ከሆንክ መሰበር አለብህ። አረስት ይዘናል፣ አረስታችን በቃ። ስለዚህ አረስት ስለያዝን በአረስታችን መሰረት ነው የምንሄደው። አትጓጓም ይሄን መልስ ለመስማት? እኔ እኮ እዚህ መልስ ያጣውበት ነገር ስለሆነ ነው። እሺ የሚመልስ ካለ ደስ ይለኛል እኮ። አንዴ አረስት ይዘናል እኮ ነው እኮ ማለት ምንድነው? ሰላም አለይኩም። አረስት ይዘናል። በአረስቱ መሰረት ጥያቄውን የምትመልስ ከሆነ ትመልሳለህ፣ ካልሆነ ደግሞ ሙስሊም ከሆንክ ደግሞ ሚት አድርግና ስንጨርስ ትገባለህ ነው ያለን። ሰምቻለሁ። አዎ ክርስቶስ ኢየሱስ ይመለካል። ይሰማል ወይ? አቃቢ ኢስላም ኡስታዝ። ኦኬ እሺ። አይ ከሱ ጋር እያወራሁ ነበር። ሰላም ብያለሁ። ስፔስ ላይት ሰላም፣ እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ነህ? እንዴት ነህ? አዎ ይመለካል። ደህና እግዚአብሔር ይመስገን። ማስረጃ ስጠኝ። አምልኮ የሚለው ቃል፣ ላትሪዮ የሚለው ቃል፣ ላትሪያ የሚለው ቃል እና አቫድ የሚለው ቃል ለኢየሱስ የዋለበትን ጥቅስ ታመጣለህ ማለት ነው።
ኦኬ እንደሱ አሁን አንተ ባመጣው ኮንቴክስት እሺ ጌታዬና አምላኬ አሁን ለምሳሌ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ይመስለኛል ጌታዬና አምላኬ ብሎታል። ከዛ ላይ እንዳመለከ ይናገራል። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ኧረ የመለስ ጥያቄው ምንድነው የጠየቀው? ጥያቄው ምንድነው የሚለው እዚህ ጋር አረስቱ ላይ ኢየሱስ ይመለካል ወይ ነው ያልከው? አዎ ይመለካል ጥያቄው እንጂ ኢየሱስ አምላክ ነው። ቆይ ኢየሱስ አምላክ ነው ወይስ ጌታ ነው የሚል ጥያቄ አልመጣም። እሱ ደግሞ ሌላ ቀን ደግሞ አረስታለሁ ራሱን የቻለ ከፈለክ ዮሐንስ ወንጌል ምዕራፍ 28 ላይ ኢየሱስ አምላክ ነው ወይስ አይደለም ተብሎ ሲጠየቅ ያኔ ትሞግታለህ። ያም ቢሆን ስለ ኢየሱስ አይደለም የሚያወራው፣ መሄድ እንችላለን። እሱ አይደለም ነጥቡ። አረስታችን ላትሪዮ ኢየሱስ ቴዎስ ነው ወይስ አይደለም? አይደለም ቴዎስ ነው ወይም ኤሎሂም ነው የሚለው ነገር ኤሎሃ ነው ወይስ አይደለም ቢል ኖረው የጥያቄው መልስ በአግባብና በስርዓት ስለሆነ ዮሐንስ ወንጌል 28 ላይ ጠቅሰና አጣቅሰን መሞገትም በመዋገትም መጥቀስም ማጣቀስም ይቻላል። ጥያቄው ኢየሱስ አምላክ ነውን ወይስ አይደለም ሳይሆን ኢየሱስ ይመለካል ወይስ አይመለክም ነው። አምልኮ የሚለው ቃል ለኢየሱስ ላይ አገልግሎት ላይ የዋለበት ጥቅስ ባይብል ላይ አለ ወይስ የለም ነው። እና ተረጋግተን እንትን ብትል ደስ ይለኛል ብታወራ። ቀጥል። እሺ አምልኮ እሺ ቴንክ ማለት እኛ ምናምን ምን መሰለህ አሁን አንተ አምልኮ የሚባለው ውሏል ወይ ይላልከው? አዎ ውሏል። ጠቅስ ካልክ ማለት ነው። አሁን ለምሳሌ መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ማለት ነው እግዚአብሔር እረኛዬ ነው ይላል አይደል? ይሄ አስቀድሞ በትንቢት የተነገረ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ደግሞ መልካሙ እረኛ እኔ ነኝ ብሏል። ደግሞ በብሉይ ኪዳን ማለት ነው እግዚአብሔር እንደሚመለክ ወይም ምናምን ይናገራል። ስለዚህ የሚመለከው ማን ነው ማለት ነው? ክርስቶስ ነው ማለት ነው። በብሉይ ኪዳን በአዲስ ኪዳን ክርስቶስ ነው ማለት ነው። ለምሳሌ በቁርአን ላይ ራሱ ብንመጣ አንድ ጥቅስ ነው ስፔስ ምናልባት ይቅርታ አረ ወዳጅ ላብራራበት። እኛ እኮ እናንተ እንድታብራሩ ማብራሪያ አይደለም ላብራራበት ስፔስ አይ ቲንክ ለመውረድ ምክንያቶችን እየፈለክ ያለ ይመስላል። ብትረጋጋ ጥሩ ነው። እኛ ጥያቄ ማብራሪያ ሳይሆን የፈለግነው ጥቅስ ተክሰሱና ያንን ጥቅስ እናየዋለን ነው የተባለ። አሁን አንተ የጠየቀስከው ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ እረኛ ተብሏል። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ደግሞ ያህዌ እረኛ ተብሏል። ጴጥሮስም እረኛ ተብሏል ራሱ ማለት ነው። እረኛ ተብሏል። ጴጥሮስም እረኛ ተብሏል ዮሐንስ ወንጌል ምዕራፍ 21 ላይ። ስለዚህ ምንድነው እየመጣ ያለው ፋላሲ ኦፍ ኢኩቪኬሽን ማለት ነው። አንድ ቃል ለምሳሌ አንተ አስተማሪ ብትባል ወይድ አስተማሪ ቢባል ወይድ ስፔስ ነው ብሎ ወደ መደምደም ማለት ነው። ለምን አስተማሪ የሚለው ነገር ብቻ ስለተጠቀምን ማለት ነው። ስለዚህ እረኛ የተባለ ቆይ አንዴ እረኛ የተባለው ኢየሱስ ብቻ ሳይሆን ብዙዎች እረኛ የተባሉ አሉ። እረኛ የሚለው ቃል ለብዙ አገልግሎት ይላል። የቤተክርስቲያን ሽማግሌም እረኛ ይባላል። እረኛ ማለት ተንከባካቢ ማለት ነው። ራሱ ሽማግሌዎች ወይም ቄሶችን እረኛ ይላቸዋል ባይብል። አሁን ጥያቄው ኢየሱስ እረኛ ነው ወይስ አይደለም? እግዚአብሔር ነው አይደለም? አይደለም። ጥያቄ የተጠየቀው ጥያቄ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አለ ወይስ የለም ነው። እሱን እንትን በል ካልሆነ ወይ ወርደ ታች ላይ ታብታብ አድርግ ማለት ነው። ተረጋግተህ ማውራት አልቻልክም። እሺ ላውራ፣ አድምጠኝ፣ እንደማመጥ ጥቅስ ነው የፈለግነው እኛ ጥቅስ ነው የፈለግነው። ስፔስ ላይት እሺ ጥቅስ ልስጥ። እሺ አንድ ጥቅስ ልስጥ። እሺ አድምጠኝ። ለምሳሌ እስኪ አንተ አላህ ያናገረው መምህርን ያናገረበት ጥቅስ ስጠኝ። ተለው አላህ መምህርን ያናገረበት ጥቅስ ስጠኝ። ቆይ ይታያል። ቁርአን ላይ አንተ የለም ስፔስ ላይ አንተ አረስታ አለ የገባንበት አላህ ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ድምፁን ያሰማበትን አንጣ፣ ካለዚያ ጠዋት ነው። ይኸውልህ መረጋጋት ያስፈልግሃል እንዳያስወርዱ። ምክንያቱም ቶፒክ አለ አክብረው ያስወርዳችሁት። አረስት እኮ አለ እኮ አረስቱ ላይ ሂድና ከፈለክ ያ ሌላ እንትን ነው። ይሄ መሸሻ ነው። ይሄ ልጅነት እኮ ነው። አያውን አይቶ ዳውላውን ይላል የሀገሬ ሰው ማለት ነው። እና ዋናው አረስቱ እዚህ ጋር ጉብ ብሎ እያለ አላህ በመሐመድን ያናገረበት አለ ወይስ የለም ብሎ ማለት አረስት ማስቀየስ ማለት ነው። እና አይዞህ እንደ አይነት ነገሮች ያጋጥማሉ። ባታወርዱት ጥሩ ነበር፣ በተታገስ ጥሩ ነበር ትንሽ ኢንሻአላህ። እስቲ ኸይር ነው፣ ምንም ችግር የለውም። ትንሽ መረጋጋትም ይጎልሃል። እሺ ኃይለ ሚካኤል ሰላም ብያለሁ። ሰላም፣ እንዴት ነው? እንደምን ሰላም ነው? ሰላም ነው። እንዴት ነህ? አለን፣ እግዚአብሔር ይመስገን። ማሻአላህ። እሺ
አርስቱን አየሁ አይደል? የቤታችን አርስት ርዕሱን አየሁትኝ። እውን ኢየሱስ ይመለካልን ይላል። ኢየሱስ በደንብ ይመለካል። አምልኮ የሚለው ቃል ላትሪያ የሚለው ቃልና አቫድ የሚለው ቃል ለኢየሱስ አገልግሎት ላይ ዋለበት። ልክ ለአብ አገልግሎት ላይ እንደዋለበት ለኢየሱስ እንደዋለበት የሚያሳይ ማስረጃ ስጠንና እስቲ መጽሐፍ ቅዱስ ላይ ራንደም ሊላውጣልና እንየው። ዕብራውያን 1:6 ላይ ስንሄድ ምን ይላል? ከላይ ጀምሮ ለምብልክ 5 ጀምሮ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጄ ይሆናል ያለው ከቶ ለማን ነው? ደግሞም በበኩር ወደ ዓለም ኦኬ በኩሩን ወደ ዓለም ሲያስገባ ለእሱ ይስገዱ ይላል። ለማን? ለኢየሱስ ማለት ነው። እና ኢየሱስን ታመልኩታላችሁ ወይ? በደንብ እናመልከዋለን። ባይብል ላይ በየእንትኑ ልሰጥ እችላለሁ እንደሰገዱለት እንዳመለኩ። ቅድም ልጁ እንዳለው አምላኬና ማን ነው እንዳለ ማቴዎስ ላይ ይመስለኛል። አይ ቲንክ ፊልጵዎስ ሳሙኤል ኢየሱስ ተመልኳል፣ ይመለካል። አሁንም እንደገና ደግሞ ጆን አይ ቲንክ ጆን 14:1 ላይ ይመስለኛል ልባችሁ አይታወክ በእግዚአብሔር እመኑ በእኔም እመኑ ይላል። ስለዚህ ለእግዚአብሔር እንደሚመለከው ለሱም መመለክ እንደሚገባ ተናግሮናል። ኦኬ የጠየቁ ጥያቄ ምንድነው? አረስቱ የቤቱ አረስት ምንድነው? ዮሐንስ ወንጌል 14:1 ላይ እንደውም አገኘሁትኝ። ምናልከኝ ምንድነው አረስታችን? የቤቱ አረስት ጽፈው ይለ እንደ ከላይ ነበብ ነገርኩ እኮ እሱንም እኮ አምልኮ ነው አይጠየቀው ጥያቄ። ስግደት አይደለም። ሻኻህ የሚለው የዕብራይስጥ ቃል ፕሮስኩኒዮ የሚለው የግሪክ ቃል ትርጉሙ ስግደት ማለት ነው። ዕብራውያን 1:6 ላይ ይስገዱለት ነው የሚለው ያምልኩት ነው የሚለው እርሱ። ኦኬ ምን አይነት ስግደት ነው እንዲሰገድለት የተገባው? ስግደት ነው የሚለው ወይስ አምልኮ ነው የሚለው ጥያቄ እሱ ነው። ስግደት ነው ወይስ አምልኮ ነው የሚለው? መጀመሪያ ስግደት ምንድነው የሚለውን እንፍተዋ። ስግደት ዝም ብሎ አይደለም። የሰላምታ ስግደት አለ፣ የአምልኮ ስግደት አለ እኮ። አሁን በምንድን ነው የምንለየው? የዕብራውያን 1:6 ላይ ያለውን የአክብሮት ስግደት ይሁን የአምልኮ ስግደት ይሁን በምንድን ነው የምንለየው? መላእክ ለአንተ አክብረው ለሰው አክብረው እንትን ይላሉ፣ ይሰግዳሉ። እሱን አሳያለሁ። አሁን ግን መጀመሪያ አምልኮ ነው የሚጠቀመው ወይስ ስግደት ነው የሚል ቃል ነው ያለው ጥቅሱ ላይ? አምልኮ እኮ ነው። ስግደት እኮ ወንድሜ ነው የጠየቁ ጥያቄ። ስግደት ነው የሚለው ወይስ አምልኮ ነው? ዕብራውያን 1:6 ላይ ነው የጠየቁ። እሱን መልስልኝ መጀመሪያ። እሱ ሊትራሊ እንዲመለክ የተጻፈበት ነው። አምልኮ ነው። አይ ስግደት ነው ወይስ አምልኮ ነው ጥቅሱ ነው? እንደገና ሌላ የሚያስርልህ ቦታ በደንብ ትጨምርልኛለህ። 1:6 ላይ ያዝልኝ ትጨምርልኛለህ። እሱ ሲያንሰኝ ማለት ነው። ጉርሻ አንዴ ነው የሚጎረሰው። ከዛ በኋላ ነው እሱ ሲያልቅ ሁለተኛውን አላምጬ አወራርጄ ወደ ውስጥ ሲገባ ከዛ ሁለተኛው ታጎርሰኛለህ ማለት ነው። አሁን መጀመሪያውን ልብላ። መጀመሪያ ዕብራውያን 1:6 ላይ ላትሪዮ ነው የሚጠቀመው። ኢየሱስ ቢመለክ ምንድነው አንተ የሚከፋ? ቆይ እስኪ ተረጋግተህ ብታወራኝ ደስ ይለኛል። ኃይለ ማርያም እኔ ተረጋግቼዋለሁ፣ አልተጨነኩትም። ምንድነው ኃይለ ሚካኤል የምጠይቅ ጥያቄ ዕብራውያን 1:6 ላይ ኢየሱስ ቢመለክ ይከፋዋል አይከፋውም? እሱ ሌላ አርዕስት ነው። አርዕስቱ ኢየሱስ ይመለካል ወይስ አይመለክም ነው። ዕብራውያን 1:6 ላይ ባለው ጥቅስ መሰረት ስለ ስግደት ነው የሚያወራው ወይስ ስለ አምልኮ ነው የሚያወራው? ስለ ስግደት ነው የሚያወራው። ስግደት ደግሞ አምልኮ የሚል ቃል አለ። ቆይ ኦኬ አምልኮ ነው። ኦሪት ዘፍጥረት ምዕራፍ 23 ኦኬ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። እዚህ ሰገደ ለሚለው ቃል የገባው ሸኻህ ነው። በግሪክ ሰብጀንት ላይ ፕሮስኩኒዮ ነው። ልክ ዕብራውያን 1:6 ላይ እንዳለው ማለት ነው። አብርሃም አመለከ ማለት ነው ትርጉሙ። የክብር ነው እሱ እኮ። ስለዚህ ምንድነው ልዩነቱ? ስግደትና አምልኮ ልዩነቱ ምንድነው? ልዩነት የላቸው። ኦኬ መጀመሪያ እኛ የምናምነው ኢየሱስ ራሱ እግዚአብሔር ነው ብለን ነው የምናምነው።
ነው እሱ አልጠየኩም። ኢየሱስ እግዚአብሔር ነው አይደለም የሚለው አረስታችን አይደለም ነው አረስታችን አይደለም ነው እኮ የምልህ አረስታችን አይደለም። እሱማ አንተ ወደሚመች እንትን እየወሰድከው ነው። ወደሚመች ሳይሆን ይኸውልህ አሁን ባለፈው ሳምንት ምን አረስት ነበረ መሰለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልና አለው ወይስ የለውም የሚል አረስት ነበረን። እሱ በዛ ህሉና በተጠቀሱ ጥቅሶች ላይ ማንም ሰው መሞገት አልቻለም። ዛሬ ደግሞ አረስቱ እውን ኢየሱስ ይመለካልን የሚል ለምንድን ነው ሊሞግቱ ያልቻሉት? አለ እንጂ ኢየሱስ ሰማይና ምድርን የፈጠረው እሱ አይደል እንዴ? ቆይ እንጂ ኧረ ተረጋጋ። አሁን ዛሬ አረስታችን ዛሬ ሳምንት የለህም ነበረ። አሁን ተረጋግተህ አውራኝ፣ ጊዜያችንን አታቃጥል። ተመልኳል። ደግሞ ምንድነው እኮ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ሞልቷል ወንድሜ፣ ተመልኳል። ተሰብስበውታል። ስግደት አያመለክትም ማለት ነው። ስግደት አምልኮን አያመለክትም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ቆይ ላሳይህ እንደማያመለክት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? እስራኤል ሕዝብ ቀጥል። ለማንና ለማን የሰገዱት? ጥያቄ እየጠየኩ ነው ያለው። ቀጥል። ቦታውን ስላላነበብኩት ተንብበው ይሆናል። ቀጥል። አንደኛ እያነበብኩልህ በቃል እያነበብኩልህ ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለማንና ለማን የሰገዱት? አንተ ስላነበብከው ቀጥለው። እኔ እንትን አላየሁትም። ጥያቄ እየጠየኩ ነው። አነበብኩልህና ከዛ በኋላ እንትን ያውጡልህ። ኦኬ፣ እኔ ላውጣው። ምን ስንት ላይ ነው ያልከኝ? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። ኦኬ፣ ከሄድ ምንድን ነው ያልከኝ? ጉባኤ ሁሉ ይላል ራሳቸውን አዘንብለው ለያህዌና ለዮድሄ ባፌ ማለት በአማርኛ አንተ በያዝከው ላይ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማንና ለማን የሰገዱት? ለንጉሱና ለእግዚአብሔር። ንጉሱ ማን ነው? ዳዊት። ሰገዱ የሚለው ግሱን ሲንጉላር ለዳዊት ሲሆን የሰላምታ ነው፣ ለእግዚአብሔር ሲሆን በምንድን ነው የምንለየው? ሰገዱ ነው የሚለው ዳዊት ሰው ነው አለ። ዳዊትን አመለኩ። በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብጀንት ላይ ፕሮስኩኒዮ ነው የሚጠቀመው። ልክ ዕብራውያን 1:6 ላይ እንጠቀመው። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ኦኬ። ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለ? አምልኮና ስግደት ይለያያል። ላሳይህ። ገባኝ። ቆይ እሺ፣ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ ይሄኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ አይደለም። ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደዛ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆን እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም? እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም። አለ እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይስጠኝና እሱ ወደዛ እንሄዳለን። መጀመሪያ አይደለ። ኦኬ፣ እዚህ ጋር ደግሞ አንድ ጥቅስ ልስጥልህ። አልተጨነኩም፣ አልተናደድኩም። ችግር የለም። አዎ፣ ጥቅሱ ላይ ብቻ ተኩርና እስቲ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ፣ እቺን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ፣ አምጣው። ዮሐንስ ወንጌል 14:1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ አለ። ማን? እሺ፣ ኢየሱስ ማለት ነው። እሺ፣ ስለዚህ ለእግዚአብሔር እንደሚመለከው ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍ ኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው እንዴ? ታዲያ አንተ ታዲያ ለአላህ ነው እንጂ የምትለው ለሌላ ሰው ታመልካለህ እንዴ? በአንተ በኩል እሺ፣ ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦኬ፣ ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ኦኬ፣ ምዕራፍ 14 ቁጥር 31 ላይ ያወጣ። ኦኬ፣ 34 ነው ያልከኝ? አዎ፣ ኦሪት ዘጸአት ምዕራፍ 14 ቁጥር 31። ኦኬ፣ 31 ቀጥልሽ።
አንብበው። ኦኬ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፣ ሕዝቡም እግዚአብሔርን ፈሩ። በእግዚአብሔርም ቆይ ከታች ላይ ዝቅ ስላለ አይታየኝም። በእግዚአብሔርም በባሪያውም በሙሴም አመኑ ይላል። በማን ያመኑት? በእግዚአብሔርም በግብፃዊ ባሪያውም በሙሴም አመኑ ይላል። ሰው ሙሴ ከዮሐንስ ወንጌል ይሄና እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም ይሄና እሱ ተመሳሳይ አይደለም። አመኑ ሲባል እኮ አይደለም። አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመምጣቱ ነው እዚህ ጋር ያመኑት ሙሴን እንጂ ሙሴን እዚህ ጋር ጎበዝ። ይሄና እሱ የተለያየ ነው። አመኑ ማለት የተለያየ አይደለም። አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14:1 ላይ እመለሳለሁ። ኧረ እባክህን ተው ወንድሜ፣ ኧረ እባክህን። ሁለተኛ ዜና መዋዕል በጋም ለቀ መረጋጋት አልቻልክም ኃይለ ሚካኤል። ኖ አንተው ነው ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው ማወራ። እኔ ቦርድም ችግር የለውም ግን ኢትስ ኦኬ። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ፣ ሰው እንዲማር ብዬ ነው እኔ ታግሼ ማወራ። አያስፈልግም። ኢየሱስ እኮ ሲመለክ የኖረ እኮ ነው እኮ አዲስ ኪዳን እንዳለ ኢየሱስ ሲመለክ የሚናገር አንዴ ስለማመን ነው ጌታ እንደሆነ ይናገራል። እንዴት ነው ማለት ተረጋግታ አንድ ኢየሱስ ጌታ መሆኑን ካወቅ ጌታ ይመለካል እኮ በቃ እኮ ያኮ ነው። ቆይ አንዴ ኃይለ ሚካኤል ታወራለህ፣ ችግር የለውም እሰጥሃለሁ፣ ጊዜ እሰጥሃለሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ አንድ ጊዜ ያወጣውና ከዛ ዮሐንስ ወንጌል 14:1 ላይ እንመለሳለን። ቅዱስ መሸምደድ ዕውቀት አይሆንም። እሱ ለህይወት ብትጠቀም ጥሩ ነበር። ቆይ አንዴ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኃይለ ሚካኤል አንዴ ተረጋግታ አዳምጠኝ። እኔ ምንም ማለት ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኦኬ። ሁለተኛ ዜና መዋዕል ስንት ነው ያልከኝ? ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ኦኬ። አንብበውሽ ምንድን ነው የሚለው? ማለውም ተነሱ፣ ወደ ተቄል ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ስሙኝ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። በማን ነው እመኑ ያለው? ኦኬ። በማን እመኑ አለ? በአምላክና በነቢያት እመኑ። በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን ወይ ልነግርህ ነው። አይ መጀመሪያ አርጊመንት ቢል ስታደርግ ኃይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ ኃይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ፣ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት። አይ ማዳመጥ እኮ እዚህ ጋር ኢየሱስ እኮ አድናለሁ እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እና መጀመሪያ ማመን የሚል ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው አልክበት እኮ ነው። ኦኬ እዛው ጋር ታገኘዋለህ እንግዲህ ያወርደዋል። እኔ አላቅም ራሱ እውነት መስማት ማትፈልግማ ችግር የለውም። በወርድም ግን እውነት ተረጋግተህ እንትን ማትል ከሆነ ማለት ነው ማመን ማለት ማምለክ ነው ወይ ነው ጥያቄ። እሺ እኔ ደግሞ ልናገር። እሺ ተናገር። እሺ ልቀጥል። እሺ አንተ እዛ ጋር ነቢያቱን ማመንና ኢየሱስን ማመን አንድ ልታደርገው በጣም ሞከርክ ነው? አዎ ሞከራለሁ ብቻ ሳይሆን ነው ኦኬ ይሄው እሺ እኔ የምናገር ዮሐንስ ወንጌል 14:1 ላይ እንመለስ። እሺ አሁን ማመን ማለት ማመን ማለት ማምለክ። አንዴ አትደራረባ ስታወራ ኃይለ ሚካኤል እኮ አንብባልክ እንዳይፈጠር አስቆምከኝ እኮ አንዴ አዳምጠኝ። ዮሐንስ ወንጌል 14:1 ላይ ልመለስልህ ነው። ማመን ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ሲል እመኑ ማለት አምልኩ ማለት ነው ብለህ አልክ። አይ አይደለም፣ እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል? ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣው እኮ። እግዚአብሔር ባስነሳቸው ነቢያቶች ማመንና ኢየሱስ ክርስቶስ
ፕሊስ እንዳያዞርሉ እንግዲህ ገላገሉ ማለት ነው። እንግዲህ መረጋጋት አልቻልክም ሬስትለስ ሆንክ በአንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ ብትመለከተው በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ነው ምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን፣ አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው። በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ ኢንሻአላህ። ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም ሬስትለስ ሆንክ በአንዴ ማለት ነው። መቆነጥነጥ ጀመርክ ማለት ነው። ብርሃኑ ሞላ አለ ደስ ኡስታዝ ቅድም ነው የገባው። እሺ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም ብያለሁ በቅድሚያ። ብርሃኑ አለ ብርሃኑ። እሺ ሌላ ሰው አስገቡ። እሱ ሲመቸው ይመጣል። አታውርዱት። ሌላ ሰው ካለ አስገቡ። ከስር ጻፉ ያ ጀማ። ክርስቲያኖች ካላችሁ ከስር ጻፉ። ከስር ካላችሁ ጻፉ። አንዳንድ ጻፉና ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ያስገቧችኋል። ፕሮግራሙ ለክርስቲያኖች ስለሆነ ሙስሊሞች አስገቡን አትበሉ። እናንተን የሚመለከት አይደለም። ኢንሻአላህ ክርስቲያኖች ካላችሁ አንዳንድ አሳዩና መግባት ትችላላችሁ ማለት ነው። ካሌብ ኦኬ አስገቡ እስቲ ሰው አንዳንድ ጻፉና አንዳንድ አሳዩና ግቡ። ያ ጀማ አስገቧቸው። ከስራ አንዳንድ የሚጽፉትን አስገቡ። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. نعم عنده أستاذ. سلام نجا الله الحمد لله. ما اسمي زون عندي. اسمي زون. نمزو تكيرة. እንዴት ነህ? አለ አልሐምዱሊላህ። የጠዋት ድምፅ ሳይሆን መስማማት ነው። የመወፈር ነገር ይመስላል። አላህ ያድርግልኝ። ማሻአላህ
እሺ ክርስቲያኖች ካላችሁ ግቡና ቶፒኩን ሳትረሱ። ማ ገብቷል? ካሌብ፣ ዳኙ፣ ማረቆ፣ ከንቲባ ይታዩኛል። ኦኬ አንዳቸው የማርቆስ የሚለው ይዋና ከዛ በኋላ ማውራት ይችላል። ማረቆ ሄዳሽ፣ ዳኙ አውራ። ዳኙ ሰላም ለእናንተ ይሁንላችሁ። ሰላም እንዴት ነህ? አለሁ። ኦኬ አረስቱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኒ የሚለው ቃል ወይም ሳይሆን የላትሪዮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ ለአብ ሳይሆን ለኢየሱስ። ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና። ኦኬ የእግዚአብሔር ቃሉን አንድ ላይ አርግቼ አያይዤ ከሆነ አዋለ ነው ቃል በቃል ነጥለ ካልኩኝ ለምሳሌ አብ እንደሚመለክ ሐዋርያት ሥራ 7:2 ላይ ብዙ ጥቅሶች አሉ። ወደ 14 ጥቅሶች መስጠት ይቻላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። ኦኬ እኔ ኢየሱስ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድነው የሚል ጥያቄ የለም እዚህ ዛሬ። ቆይ አይቆ በዛው ጋር ነው ኢየሱስ ምንድነው የሚለው ጥያቄ የለም እኮ ራሱ ምንድነው? ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው። የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ፣ ለቀጣዩ ትሰጣለህ ማለት ነው። ኦኬ እኔ እግዚአብሔር ብዬ ስለማመን ያው ፐርሰን በስም ነጥለ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው? እግዚአብሔር ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? ፐርሰን ስም ነጥለ እያልከኝ ስለሆነ እኔ በነጥል አላየውም። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ። ተነጥሎ ማለት ከሲያሳይ ዕብራውያን 8:2 ላይ እሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው? ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። ዕብራውያን 8:2 ላይ ማንን ነው የሚያገለግለው? ኦኬ እዚህ ጋር አልገባኝም አባብለ ዕብራውያን ምዕራፍ 8 ቁጥር 2 ላይ እውነተኛይቱ ድንኳን ውስጥ እያገለገለ ነው ይላል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል የገባው ቃል ላትሪዮጎስ ነው። ተመሳሳይ ነው። ላትሪያ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱ እንደሚመለክ ማስረጃ በቂ ነው። ራሱ ኢየሱስ ያመልከዋል አብን። የጠየቁ ጥያቄ ልክ እንደዛውኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ? አብሮታ ፐርሶን። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተሰወው ስሙ ፐርሰን ስትል ተነጥሎ ነው። በእግዚአብሔር ስም ማን ነው ያንተ? ነው ፕሮፐር ኔም ማን ነው ያንተ? ቃሉ ነው እያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተጸውዖ ስም ማን ነው? የተጸውዖ ስም ማን ነው? ሰው የተጸውዖ ስም ማን ነው ነው ያልኩህ እኮ። የባህሪ ስም ማን ነው አላልኩህ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ ነው። ኦኬ ኢየሱስ የተጸውዖ ስሙ ማን ነው? ያ እግዚአብሔር
ነው የተጸውዖ ስሙ ነው ያልኩ ቃል የተጸውዖ ስሙ ነው ያልኩ ቃል የማዕረግ ስም ነው ጄኔሪክ ኔም ነው የተጸውዖ ስሙ ማን ነው ያልኩ እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ካልከኝ ቢይ ነው ኦኬ አይ ጥሩ የተጸውዖ ስሙ ኢየሱስ ነው አይደለ ኢየሱስ ከመሆኑ በፊት ከነበረ የተጸውዖ ስሙ ማን ነው ቃል ነው ቃልማ ጄኔሪክ ኔም ነው ሆሎጎስ አይደለ ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም ስሙ ማን ነው ያልኩ የጠየቁ የተጸውዖ ስሙ ማን ነው እኮ ቃል ነው አልኩ ቃሉ መጠሪያ ስሙ እኮ ነው የተጸውዖ ስም ነው ያልኩ እኮ የተጸውዖ ስም ይተረጎማል እንዴ ከኢየሱስ በፊት አይደለ እያልከኝ ያለው ነው ያልገባም ማለት ነው ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው ከተቀየረ ሊሆን ይችላል ዳኙ ነው አይቀየርም ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው ስሙ ትርጉም ብቻ ማለት ነው ትርጉሙ ኢትዮጵያ ውስጥ ብቸኛው ባላለው ኢትዮጵያ ውስጥ ነው አሜሪካ ሲሄድ ኦንሊ ይሉኛል ግሪክ ሀገር ሲሄድ ደግሞ ሞኖስ ባላለው ይተረጎማል ስሙ የተጸውዖ ስም ሊተረጎም ይችላል አይተረጎምም ራስ ተተርጎም አይተረጎም የኔ ስሜን ትርጉሜን ማወቅ ትችላለህ ወይድ የሚለውን ስም ግን አሜሪካ ሲሄድ ኦንሊ አልባልም እስራኤል ሀገር ሲሄድ ደግሞ አኻድ ያኺድ አልባልም ወይም ባድ አልባልም ግሪክ ሀገር ሲሄድ ደግሞ ሞኖስ አልባልም ወሂድ ነው የትም ማለት አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች ስሟ ይቀየራል መታወቂያው ላይ አይቀየርም አሁን የጠየቁት ጥያቄ የኢየሱስ የተጸውዖ ስም ያሸዋ የቋንቋ ልዩነት ቢኖርም ያሸዋ ነው በዕብራይስጥ በግሪክ ኢየሱስ ነው በአማርኛ ኢየሱስ በእንግሊዝኛ ጂሰስ እየተባለ ይባላል አይቀየርም የተጸውዖ ስም ጥያቄ ኢየሱስ የሚለው ስም የተሰገወት ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተጸውዖ ስሙ ማን ይባል ነበረ ከነበረ እሱ ኤግዚስት ካደረገ እኮ እኛ ቃል ብለን የምንጠራው ቃል ነው በመጀመሪያ ጊዜ ቃል ነበረ ስለምንለው ያ ኤግዛክት ቃልማ የተጸውዖ ስም አይደለም እኮ ነው ማለት የማዕረግ ስም ነው ጄኔሪክ ኔም ነው ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል ሆሎጎስ ይለዋል ሆሎጎስ ማለት ሆ የሚለው ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው እኔ ጠየቁት ጥያቄ የተጸውዖ ስሙ ማን ነው ጥያቄ የወልድ ስም የተጸውዖ ስም ያ መጠሪያ ስሙ እግዚአብሔር ይለዋል እዛው ጋር ዮሐንስ ላይ ነው እግዚአብሔርማ ምንነት እኮ ነው እግዚአብሔር ይለዋል ምንነቱ እግዚአብሔር ምንነት ነው አሁን እኔ ስለ ማንነት ነው የጠየቅኩ ያለው ስለ ፐርሰን ነው የጠየቅኩ ያለው ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ጥያቄው እኮ ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ ችግር የለውም በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ተሰጠናለህ ከሌለ ደግሞ ለተረኛ ለሌላ ሰው ተሰጣለህ ማለት ነው ኢንሻአላህ አብሽር እሺ አምልኮ ለኢየሱስ የዋለበት ጥቅስ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼ እላለሁ በቃ ስለዚህ አትውረድ ሚዩት አድርገህ ቁጭ በል ችግር የለውም ኦኬ ሌላ ሰው አስገቡ ማዳመጥ ትችላለህ እሺ አንዳንድ አሳዩ መግባት የምትፈልጉ ሰዎች ካላችሁ መግባት የምትችሉት አንዳንድ መግባት የምትችሉት ያው ጥያቄው መመለስ የምትችሉ ክርስቲያኖች ናችሁ
ጥያቄውን መመለስ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አይታየኝም ማንም ክርስቲያን ሙስሊም ነው እንዳለ ገስት ያለ ክርስቲያኖች ካላችሁ ወይ ኡስታዝ ዳኙን ዕብራውያን 8:2 ላይ ያልከውን በዛ እስኪደው ትንሽ እስኪመጡ ገስ ላይ ያለ ሰው አታውርዱ ማለት አታውርዷቸው ማለት አውርዱ ስላችሁ አውርዱ ቦታ እስካለ ድረስ አታውርዷቸው መልክ አይደለም ዝም ብላችሁ ማውረዳችሁ ማለት ነው ዕብራውያን 8:2 ላይ ያለው ገብቷል ወይስ ሄደበት ችግር የለውም አብራራልኝ እዛ ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ሲል ሰማይ ላይ እንደሚያገለግል ይናገራል ሰማይ ላይ ሆኖ አምላካችን ይላል ራሱ ኢየሱስ ተቃለይነ ወደ አምላካችንና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ የሚለው ክፍል ሆነ አይቻለሁ እሱ ዮሐንስ ወንጌል 20:17 ነው እሱ ሊያርግ ሲል ነው ከማረጉ በፊት ነው ካረገ በኋላ ሰማይ ላይ ሆኖ አምላካችን ይላል እያለ እንትን ያገለግለዋል እሱ አገልጋይ ነው እሱን ነው የሚያገለግለው የሚያመልከው ማለት ነው የሚያመልከው አካል አለ ሰማይ ላይ ምን ላይ ነው እንትን ምሳሌ ያስከስኪላው ዕብራውያን 8:2 እና ራዕይ 19:4 እና 5 እስሚዞ አንብብለት ራዕይ 19:4 እና 5 مرحبا ራዕይ ስንት 19 ራዕይ 19:4 እና 5 እሺ እንደዚህ ይላል 24ቱም ሽማግሌዎችና አራቱ እንስሳቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት ድምጹም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾች ታላላቆቹ የአምላካችንን አመስግኑ ሲል ከዙፋኑ ወጣ ይላል ያ ይሄ ድምጽ የኢየሱስ ድምጽ ነው ከዙፋኑ መካከል የወጣው ድምጽ ማንን አመስግኑት አለ ማንን አመስግኑት ነው የሚለው ጥቅሱ ላይ እስሚዞ አምላካችንን አመስግኑ አለ ኢየሱስ ስለዚህ አምላካችንን አመስግኑ ካለ ኢየሱስ አምላካችን የሚል አለ ሰማይ ላይ ማለት ነው ራዕይ 3:2 ላይ ያወጣለት አንዴ ራዕይ 3:2 ላይ ራዕይ 3:2 ላይ እያወራሁኝ ነው እኮ ስራህን በአምላክ ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላያቸውንም የቀሩትም ነገራቶች አልሰማህም መርሐባ ራዕይ ምዕራፍ 3:2 ላይ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩት ነገራቶችን አጽና ይላል አዎ ስራ በአምላኬ ፊት አለ ሰማይ ላይ ሆኖ ኢየሱስ አምላኬ እያለ ይናገራል ማለት ነው ራዕይ 3:12 ላይም እንደዛ ነው 3 ነው 4 አምላኬ ይላል ሰማይ ላይ ዕብራውያን ስንት ነበር ያልከኝ ቀደሙ ዕብራውያን 8:2 ነው ያልከኝ 8:2 ላይ ነው
ዕብራውያን 8:2 ላይ ያልከኝ ዋሂድ ለኢየሱስ መሆኑ በምን ይረጋገጣል? እዛ ጋር ኢየሱስ ማለቱ አገልጋይ ነው የሚለው ማንን ነው? እዛ ጋር አረስቱ ላይ ከአንድ ጀምሮ አንብብለት። አንዴ ስም ይዞ ከአንድ ጀምሮ አንብብለት። እሺ ከተናገርከውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። ሊቀ ካህን አለን የተባለው ማን ነው? በሰማያት ያለን ዳኙ ሊቀ ካህን ኢየሱስ ነው። ኦኬ እርሱ ይላል። ከዛ ቀጥል። እርሱም ይላል። እርሱም የመቅደስ ማን ነው? ዳኙ እርሱ የተባለው ኢየሱስ። ኦኬ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አገልጋይ ነው። ኢየሱስ አገልጋይ ነው። ስለዚህ ማንን ነው የሚያገለግለው ሲባል እዛ ድንኳኒቱ ውስጥ ሆኖ የሚያገለግለው ማንን ነው? አብን ነው ማለት ነው እያገለገለ ያለው። ይለምነዋል። እኔ አብን እለምናለሁ ነው ያለው። ሮሜ 8:34 ላይም በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ ነው። ይጸልያል ለሰዎች ያማልዳል ራሱ ማለት ነው። አብን የምለምን አይምሰላችሁም የሚል አለ። በዚያ ቀን ነው የሚለው እሱ። በዚያ ቀን በምጽአት ነው። በምጽአት ቀን ይቆማል ምልጃውም። ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዬ ጌታዬ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢት አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላችኋለሁ አለ። ስለዚህ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለናንተ አብን የምለምን አይደለም አለ። በዚያ ቀን መቼ? በምጽአት ቀን። እስከዛ ድረስ ግን ኢየሱስ ሮሜ 8:34 ላይ አማላጅ ነው። ኢንቱካኖ የሚለው ግሪከኛው ቃል ኢንተርሴሽን ነው፣ ማማለድን ነው የሚያሳየው። አማላጅ ነው። ወድቆ የተነሳ ቁጭ ብድግ እያለ አምላኩን ይለምናል። ለአንተ ለኔ ለምናምን አማላጅ ነው፣ ለማኝ ነው እሱ እንጂ ተለማኝ አይደለም እሱ። ለዛ ነው ዮሐንስ ወንጌል 14:14 ላይ እኔ አብን እለምናለሁ አለ። ፊቸር ቴንስ ነው። አዊል ፕሬይ ነው የሚለው። አዊል ፕሬይ እጸልያለሁ አለ። ስለዚህ አሁን ኢየሱስ አገልጋይ ነው፣ ሰማይ ላይ አገልጋይ ነው፣ አማላጅ ነው፣ አምላኪ ነው፣ ተመላኪ አይደለም። ይሄንን ነው የሚያሳየው ማለት ነው። ይሄ ራሱ በቂ ነበር፣ ራሱ ኢየሱስ እንደማይመለክ ማለት ነው። እኛ አሁን ጥያቄያችን ላትሬዮ ወይም ደግሞ አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የቱ ጋር ነው ያለው ነው ፖይንታችን። ካለ ስጡንና እንየው። ኢየሱስ እግዚአብሔር ነው ወይስ አይደለም? ኢየሱስ አምላክ ነው አይደለም? ኢንሻአላህ የሚቀጥለው ሳምንት እንሄድበታለን። አንድ ጥቅስ ነው የምንፈልገው እኛ። ተዘጋጁና ጠብቁኝ ክርስቲያኖች። የሚቀጥለው ሳምንት ኢንሻአላህ ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አምላክ ነኝ ብሏል አይደለም? አይደለም ጥያቄ። ከሐዋርያትና ከነቢያት መካከል ኢየሱስ የባህሪ አምላክ ነው ብሎ ያስተማረ አለ ወይ? ተዘጋጅታችሁ ጠብቁኝ። አምላክ ነው ብሎ ያስተማረ እኔ አይደለም። አምላክ ነኝ ብሏል አይደለም? ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አምጡ አልላችሁም። እኔ ከኢየሱስ አይደለም የምፈልገው፣ ከሐዋርያትና ከነቢያት ከባይብል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ኢየሱስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ነው የምፈልገው የሚቀጥለው ጊዜ ኢንሻአላህ። ዛሬ ግን ርዕሳችን ምንድነው? እውን ኢየሱስ ይመለካልን የሚል ጥያቄ ነው ያለው። አዎ ይመለካል ካላችሁ ላትሪያ የሚለው የግሪከኛው ቃል፣ አባድ የሚለው የዕብራይስጥ ቃል ወይም ደግሞ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጡ ነው የተባለው። እስካሁን ድረስ ራሱ ወፍ የለም። የምታመጡት ምንድነው? እመኑ ይላል፣ በእኔ እመኑ ይላል። እመኑ ማለት ማምለክ ነው ማለት ነው ወይ? አዎ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ በሙሴ እመኑ ይላል፣ በአምላክና በሙሴ እመኑ ይላል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 24 ላይ በአምላክና በነቢያት እመኑ ይላል። እመኑ የሚለውን አምልኩ በሚለው ከያዝ ነው በነቢያት እመኑ ሲባል በነቢያት አምልኩ ማለት ነው እንዴ? አይደለም። ዮሐንስ ወንጌል 14:1 ላይ የተጠቀሰው ጥቅስ በአምላክ እመኑ በእኔም ደግሞ እመኑ ይላል። ዛት ሚንስ አምላክና ኢየሱስን ዳይኮቶማይዝድ አድርጎ ነው ያስቀመጠው። በአምላክ እመኑ፣ አምላክ ምን መሆነ ላኪ መሆኑን፣ በእኔ እመኑ እኔ ምን መሆኔ የተላኩኝ መሆኑን። ዮሐንስ ወንጌል 14 ምዕራፍ 12 ቁጥር 44 ላይ እንደዛ ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ
በእኔ ማመኑ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንደዛ ነው። ምንድነው የሚለው? ቃሌን የሚሰማ በላከኝም የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣምና አለ። ላኪና ተላኪ መኖሩ ማመን ነው። ዮሐንስ ወንጌል 17:3 ላይ እንደዛ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አሃ እውነተኛ አምላክ ብቻውን የሆነ የሚመለከው አምልኮ የሚገባው አንድ አምላክ አለ። ከዛ ኢየሱስ ደግሞ የሱ ነብይና መልእክተኛ ነው ተብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ ምን እላለሁ አለ እናገራለሁ አለ። ማን እንደነገረኝ አለ? አብ እንደነገረኝ። ስለዚህ ምንድነው ከተባለ ያ መልእክተኛ ነው፣ ረሱል ነው፣ መልእክተኛ ነው፣ የአላህ መልእክተኛ ነው፣ የአንድ አምላክ መልእክተኛ ነው ኢየሱስ። ስለዚህ ዮሐንስ ወንጌል 14:1 ላይ በአምላክ እመኑ ሲባል አምላክ የሚባለው ያ የአብርሃም አምላክ የይስሐቅ ያዕቆብ አምላክ ላኪ መሆኑን እመኑ ነው። እኔን እንደላከኝ እንጂ ያውቁታል እኮ እመኑን ከእንደገና የሚላቸው ለምንድን ነው? እኔን እንደላከኝ ነው። ከዛ ደግሞ ቀጠለና በእኔም ደግሞ እመኑ አለ። ለምንድን ነው በአምላክ እመኑ ብሎ የማያስቀምጠው የማይጨርሰው? ወይም በእኔ እመኑ ብቻ እኮ ይበቃ ነበር እሱ አምላክ ቢሆን ኖሮ። በአምላክ እመኑ በእኔም ደግሞ እመኑ። እስሚዞ አንዴ እንግሊዝኛውን ብታወጣልኝ ደስ ይለኛል የሚችል ሰው ካለ። በአምላክ እመኑ ዮሐንስ ወንጌል 14:1 ላይ በነገራችን ላይ ስድብ የተሸናፊነት ምልክት ነው። ሙስሊሞች ትሳደባላችሁ አሉ ሰማው ራሱ ኖርማሊ ስድብ ጥሩ አይደለም። ወላሂ ይሳባል ራሱ ማለት ነው። አንድ ሰው ሲያጠፋ ካያችሁት ምከሩት፣ ዱዓ አድርጉለት፣ ተው በሉት እንጂ መሳደብ ወላሂ መፍትሄ አይሆንም። በምንም እውነት አያደርገውም ስድብ። የምትደባደቡለትና የምትሳደቡለት ሀቅ ካላችሁ ሀቅ ያለዛችሁም ራሱ ተሳስታችኋል። የምር ማንም ሰው ወንድማችሁ ሙስሊም ወንድማችሁ አይደለም ክርስቲያኖች የሆነ ነገር ቢያጠፉ ብታዩ ተው ብላችሁ መቆጣት ነው እንጂ መሰዳደብ መፍትሄ አይደለም። የምር ያሳዝናል። ምን አይነት ትውልድ እየመጣ ነው? በጣም ያስፈራል። ሶሻል ሚዲያ ላይ በተለይ ከበስተኋላ ማንም አያየንም ብላችሁ ነው የምታስቡት። አላህ ልንፈራ ይገባል። የይሳውቀን አለ ራሱ ሰውን ከፍ ዝቅ ማድረግ አይገባም። ራሱ ተው ማለት ሰዎች ሲጣሉ ካያችሁ ማስታረቅ ማስማማት እንጂ አንደኛው ለአንደኛው ተደርቦ መሳደብ ማለት እንጃ እንዴት እንደሆነ አላውቅም። አላህ በቁርአን ውስጥ በሱረቱ ሁጁራት ምዕራፍ 49 ቁጥር 11 ላይ እንደዛ ነው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስታርቁ ነው የሚለው፣ አስማሙ ነው የሚለው። አንደኛው ለአንደኛው ተደርቦ ይሳደብ የሚል ነገር የለው። አላህ ልትፈሩ ይገባቸዋል። የይሳውቀን አለ። የሰው ሀቅ ነው ደግሞ ስድብ። የሰደባችሁ ሰው ካለ ይቅርታ ጠይቁ ሂዱና። የይሳውቀን አለ። እሺ አያችሁት? ዮሐንስ ወንጌል 14:1 ላይ 11:1 ላይ ነው የገባው 14:1 ላይ እዚህ ጋር አያችሁ ልባችሁ አይታወክ አለ። ዝቅ አድርገው አያችሁት? ዝቅ እንትን አለ። ኦኬ እሺ አያችሁ ዩ ቢሊቭ ኢን ጋድ ከዛ በኮማ ያደርግና ቢሊቭ ኦልሶ ኢን ሚ እንዴ በአምላክ መኑ ካለ በኋላ በእኔም ደግሞ መኑ አለ። አምላክ ሌላ ነው፣ እሱ ሌላ ነው። ሁለት ነገር ነው የሚያስቀምጠው እንጂ ይሄ ጥቅስ እንደውም ጭራሹኑ ኢየሱስ አምልኮ እንደሚመለክ ብቻ ሳይሆን ኖርማሊ አምላክ እንዳልሆነ ማስረጃ አድርገን ከምንጠቅሰው ጥቅስ መካከል አንደኛው ይሄ ጥቅስ ነው። በጣም ተወዳጅ ጥቅስ ብለን የምንለው በአምላክ እመኑ በእኔም ኦልሶ በእኔም ደግሞ እመኑ በእኔም ደግሞ እመኑ። ዳይኮቶማይዝድ አድርጎ ነው ያስቀመጠው። ዳይኮቶማይዝድ አድርጎ ማለት ነው ነጥሎ ነው እንትን ያለው። ይሄን ይመስላል። ያለችኝ 20 ደቂቃ ናት። ማጠቃለያ እንስራባትና እንውጣ ማለት ነው። ብዙ ሰዓት የለችኝ ማለት ነው። የሆነ ነገር ማጠቃለያ ሰራበት። ማሂ ያለሽ ቀጥል ኡስታዝ። ማሂ
ጠራኸኝ እንዴ? ሰላም፣ እንዴት ናችሁ? ይቅርታ። እንዴት ነሽ? ሰላም ነው? ደህና ነኝ ያለው። ሰላም ነው? እንዴት ናችሁ? ማሻአላህ። ማጠቃለያ ስሪበት እስቲ በዚህ በተነጋገር ነው ስለ አምልኮ። ወይኔ እኮ ምን ዘጋኸው እኮ ኦልሬዲ። ስግደት አምልኮት ነው ብዬ ያዝኩትን መተህ አፈረስከው። ስግደት አምልኮት አይደለም ካልክ እንግዲህ ምን ዋጋለሁ? ምኑን ነው ማመጣለሁ? በማመን በኩል እንደዛ ከሆነ እንትን ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያዡ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው በአንድ ግስና እና በሚል ደግሞ መስተጻምር ነው የተጫፈረው። ተጫፍሮ መጥቷል ራሱ። ስግደቱ ለያህዌ አምልኮ ነው፣ ለዳዊት አክብሮት ነው ሰው ሊልሽ ይችላል። ግን ሰገዱ ነው የሚለው። ለያህዌ ሰገዱ እና ለንጉሱ ሰገዱ ቢል ኖሮ ሌላ ጉዳይ ነው። ለያህዌና ለንጉሱ ሰገዱ ነው የሚለው። ሰገዱ ለሚለው ቃል የገባው ቃል ግሪክ ሰብጀንት ላይ ፕሩስኩኒዮ ነው። በዕብራይስጥ ሻኻህ ይለዋል ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ። አብርሃም አመለከ ማለት ነው እንዴ? አይደለም። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ ለይስሐቅ ለያዕቆብ እንደሚሰገድለት ይናገራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱ አየሁ ይላል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ ኦሪት ዘፍጥረት 43 26 ላይ ለዮሴፍ ሰገዱለት 11 ወንድሞች መጥተው። ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ ለያዕቆብ ተሰግዶለታል። በቁና መቅረብ ይቻላል ለሰዎች የተሰገደላቸው ማለት ነው። ምናልባት እሱ ያለው አንድ ሰው በብሉይ ኪዳን ላይ ነው ሊሄድ ይችላል። አዲስ ኪዳን ላይም የአክብሮት ስግደት የሚባል ነገር አለ። ራዕይ 3:9 ላይ ይዩት። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይህ ይሰግዱ ዘንድ ስግደት ለሚለው ቃል ፕሮስኩኒዮ ነው ራሱ። ለማን ነው የሚሰገደው ሲባል ለኤጲስቆጶስ ነው የሚሰገደው። ኤጲስቆጶስ ለፊላዴልፊያ መሰለኝ። የፊላዴልፊያ የማን ነው ኤጲስቆጶስ ያለው? ቆይ ጥቅሱን ቼክ ላድርገው። የፊላዴልፊያ ኤጲስቆጶስ አይደለም፣ የቤተክርስቲያኗ አለቃ ወይም ደግሞ ኤጲስቆጶስ አለ። ራዕይ 3:11 ላይ እስቲ ቶሎ እመጣለሁ። ሎዶቅያ እሺ፣ ሎዶቅያ እንትን ፊላዴልፊያ ቁጥር 7 ላይ የፊላዴልፊያ ቤተክርስቲያን ኤጲስቆጶስ ለሆነ ሰው እንደሚሰገድ ይናገራል። ራዕይ 3 ላይ ማለት ነው 9 ላይ ራሱ ማለት ነው። እንግዲህ እንደዚህ አይነት ጥቅሶች ስንመለከት አምልኮና ስግደት የተለያዩ ነገሮች። ኢያሱ ምዕራፍ 5 ቁጥር 14 ላይ ተመለከቱት። ሰገደለት ይላል በግንባሩ ለመላእክት አለቃ ለሚካኤል። እንግሊዝኛ ወርሺፕ ነው የሚለው አይታችሁት ከሆነ ማለት ነው። ዳንኤል 2:46 ላይ እንደዛ ነው። ናቡከደነጾር ለዳንኤል ሰገደለት ይላል። ሰገደለት እንግሊዝኛው እስቲ ያውጣው አንድ ጊዜ እስሚዞ ዳንኤል 2:46 ላይ ዜን ዘ ኪንግ ናቡከደነጾር ፌል ዳውን ሂዝ ፌስ ኤንድ ወርሺፕድ ዳንኤል ይላል። ሰገደለት ይላል። ወርሺፕ ነው የሚለው ዳንኤል ምዕራፍ 2 ቁጥር 46 ላይ ወርሺፕ እያለ ይናገራል። 46 ላይ ዳንኤል ምዕራፍ 2 ቁጥር 46። እሺ ይህንን ጥቅስ በጣም አስደንጋጭ ነው ራሱ። አንደኛ ወርሺፕ ነው የሚለው ቃሉ ራሱ የሚጠቀመው። እሺ ማይከቲ እንድታጠራው የማቴዎስ ወንጌል እና የሉቃስ 24 ቁጥር 50 ላይ የማቴዎስ ወንጌል ምዕራፍ 2:1 እና 2 ማለት ነው። አመጣልሻለሁ። አክቹሊ ወደዛ እየሄድኩኝ ነው፣ መንገድ ላይ ነኝ ያለሁት። ተሳፍረን አብረን እንሄዳለን። እሺ እጭንሻለሁ እዛ ላይ ስንደርስ። እሺ ዳንኤል ምዕራፍ 2 ቁጥር 46 ላይ ምን ይላል አያችሁት? ዜን ዘ ኪንግ ናቡከደነጾር ፌል አፖን ሂዝ ፌስ አለ ኤንድ ወርሺፕድ ዳንኤል አለ። ወርሺፕድ ዳንኤል አለ። ዳንኤል እየተመለከ ነው ማለት ነው እንዴ? አያችሁት? ወርሺፕድ ይላል። ወርሺፕድ ስለዚህ ሰገደለት ነው የሚለው። አምልኮ ከሆነ እንደዛ ነው የሚሆነው። ወደ አዲስ ኪዳን እንግባ። እሷ ወደ ጠቀሰችው ጥቅስ ማለት ነው። ማቴዎስ 18:26 ላይ ግቢና ይው። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉን እከፍላለሁ አለ። በባሪያና በጌታ መካከል ስግደት አለ። አየሽው? ባሪያው ጌታውን አሳዳሪው ማለት ነው ሰገደለት ይላል ማቴዎስ 18:26 ላይ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉን እከፍላለሁ ይላል። ስግደት ለሚለው ቃል የገባው ቃል ፕሮስኮኒዮ ነው።
ልክ ለኢየሱስ ሉቃስ 24:52 ማቴዎስ 2:11 ላይ የመሳሰሉ የጠቅሳቸው ወደ 4 ጥቅሶች አሉ። እነዛ ጥቅሶች የሚያሳዩት ሰገደለት የሚለው ፕሮስኮኒዮ ነው። ተመሳሳይ ነው። ልክ ማቴዎስ 18:26 ላይ እንዳለው ማለት ነው። ሰገደለት የሚለው ቃል አመለኩት አይልም፣ ፕሮስኮኒዮ ነው የሚለው። ፕሮስኮኒዮ ማለት ስግደት ማለት ነው። አክብሮትን ነው የሚያሳየው ራሱ ማለት ነው። ምክንያቱም ኢየሱስ ራሱ የሚያመልከው አምላክ አለው። አንደኛ ራሱ ያመልካል፣ አምላካችን እያለ የሚጠራው አምላክ አለው። ኢየሱስ ራሱ የሚሰግድለት አካል አለው ራሱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ይዩት። እንዳደነግጬ ይሄን ስታዩ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ይታይሻል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን አለ ኢየሱስ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። አሁን ለማን እንደሚሰግድ ቁጥር 23 ላይ ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደዚህ ያሉትን ይሻልና አለ። ስለዚህ በእውነት የሚሰግዱ ለአብና ለአብ በመንፈስ አለ፣ ራሱ እንሰግዳለን አለ። ለማን ነው የሚሰግደው? ለአብ ይሰግዳል። እሱ ራሱ ሰጋጅ ነው እንጂ ተሰጋጅ አይደለም የነበረው። ቢሰገድለት እንኳን እሱ ሰጋጅ ስለሆነ የአክብሮትን ስግደትን የሚያመለክተው። ለምን ስግደት የሚለው ቃል ለፍጡራንም ይውላል ማለት ነው። ከዛ አንፃር ነው። አምልኮ የሚለው ቃል ግን የለም። አምልኮና ስግደት ይለያያል። አዎ ማቴዎስ 4:10 ላይ ተመልከቱ። ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ነው የሚለው። ስገድ ለሚለው ቃል የገባው ፕሮስኮኒዮ ነው። አምልክ ለሚለው ቃል ደግሞ ላትሪዮ ነው የሚጠቀመው። ስለዚህ ብቻ ነው የሚለው። ደግሞ አይተሽ ከሆነ ለጌታ ለአምላክህ ብቻ ስገድ ቢል ኖሮ ከባድ ይሆን ነበር። እና አብርሃም እና ምናምን የሰገዱት ልክ አይደለም ይል ነበር። ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ነው የሚለው። አምልኮ ሲሆን ደግሞ ብቻ ለተባለው አካል ብቻ ነው፣ ለአንድ ነው ራሱ። አረብኛው ባይብል ላይ ስገድ ለሚለው ቃል ተስጁዱ ነው ብሎ ያስቀመጠው፣ አምልኩ ለሚለው ቃል ደግሞ ተዕቡዱ ነው የሚያስቀምጠው ማለት ነው። ስለዚህ ያንን ነው የሚያሳየው። ከዛ አንፃር ነው እንግዲህ ይመስላል የዛሬ ቆይታችን። ማሂ የምጨምሪበት ነገር ካለ ጨምሪበትና ጥያቄ አልተመለሰም። እሺ ቀጥይ። ኦኬ ለኢየሱስ መጥተው የሰገዱለትን ሰዎች ምንድን ነው የምንላቸው? ለሱ ከሆነ አክብሮት ነው። ለምሳሌ አብርሃምም የሰገደላቸው ሰዎች ምን ልንላቸው ነው? እንዴ ከአብርሃም ተወውና ለኢየሱስ የሰገዱላቸውን ሰዎች አሁን ለምሳሌ ሲወለድ ሰግደውለታል። ቁጥር 24 ላይ ሲያርግ ሰግደውለታል። ስለዚህ ሰባ ሰገል ናቸው የሰገዱለት። እንዴ ሰዎች ናቸው፣ አጥንዚዛ አይደሉም መቼም የሰገዱለት ሰዎች ናቸው። ሰጋጆቹ ሰዎች ናቸው። ስለዚህ ሲወለድ እያከበሩት ነው የሰገዱለት። ታዲያ እንዳይ ከመሲ አይደል እንዴ ይመጣል? መሲ አይደል እንዴ? መሲ እኮ ንጉሳቸው ነው። ንጉስ ይመጣል ተብሎ ይባል ነበረ። ከዛ የሰባ ሰገልም ምንድነው ያደረጉት? የአይሁድ ንጉስ ወዴት ነው እያሉ ፈለጉት። ሲያገኙት ሰገዱለት፣ ንጉስ ስለሚሆን። ትንቢት ነበረ እኮ። ትንቢታቸውም እንትን ላይ ሚልኪያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ይሁዳ ወይ በሚባል በቤተልሔም ይሁዳ ይገኛል አሉ። ከዛ በኋላ ሲያገኙት ደስ ብሏቸው ሰገዱለት ይላል። አክብሮትን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 2 ላይ ተመልከች ከቁጥር 1 ጀምሮ። ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ሰባ ሰገል ወይም የሰገል ሰዎች ከምስራቅ ከኢራን የመጡት ዞራስተሪያን የሚባሉት የተወለደውን የአይሁድ ንጉስ ወዴት ነው አሉ። ኮከቡም ለምስራቅ አይተን ልንሰግድለት መተናልና አሉ ይላል መሲሁ እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ከእርሱ ጋር የካህናት አለቆችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አየሽ መሲሁ ወዴት ነው የሚወለደው? እነርሱም አንቺ ቤተልሔም የይሁዳ ምድር ወይ ከይሁዳ ነገስታት አታልፍም ብሎ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ያለውን ጥቅስ ጠቀሱ ተብሎ በነብይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚያ በኋላ ሄሮድስም ሰባ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱም ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። ንጉስ ነው የሚጠበቁት። የተወለደ ነገር ነው። የተወለደ ደግሞ ሰው ነው። ለሰው የሚሰገደው ደግሞ የአምልኮ ስግደት ሊሆን አይችልም። የተወለደ አለ። እነሱም ንጉሱም ሰምተው ሄዱ። ሕፃኑን በምስራቅ ያዩትን ኮከብ ሕፃኑ ባለበት መጥተው እስኪቆም ድረስ መመራ። ሕፃኑ ይላል። ሕፃን ልጅ ምንድን ነው? አምላክ ሕፃን ልጅ ነው እንዴ የሚመለከው? ስለ አምልኮ አይደለም የሚያወራው። ሕፃኑ የሚለው የሆነ ሕፃን ነው። ሜካኒካል ቼንጅ እና ፊዚካል ቼንጅ ያደረገ ነገር ነው። ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ የሆነ ፕሮሰስ አድርጎ የመጣ ሕፃን ነው። ከዛ በኋላ ኮከቡ ባዩ ጊዜ በታላቅ ድምፅ ጮኹ። ወደ ቤትም ገብተው ሕፃኑና ከእናቱ ከማርያም ጋር አዩት ይላል። አምላክ እናት አለው? ስለ መለኮት ከሆነ የሚያወራው መለኮት እናት አለው? ወድቀውም ሰገዱለት አለ። ለማ ለሕፃኑ። ሕፃን ምንድን ነው? ሰው እኮ ነው። አንቺ ሕፃን እንደነበርሽው ማለት ነው። ሕፃን እንደነበርሽው ግን የሚለየው ምንድነው? ይሄ
በማንነት ከአንቺ ይለያል። ንጉስ ነው፣ ወደፊት መሲህ የሚሆን ነው፣ የሚቀባ ነው፣ መሲህ ነው ራሱ። ስለዚህ ይህንን ነው የሚያሳየው ማለት ነው። ማሂ እሺ አመሰግናለሁ። በቃ አዎ እንዴ ህፃን ልጅ ይመለካል። ተኝተውላ እኮ ነበረ፣ ተኝተውላ ነበር። ህፃኑ ተኝቶ እንቅልፍ ተኝቶ ነበር ይላል። ህፃኑ አደገ ይላል። ራሱ አምላክ ነው የሚያድገው። ሲያወጣላት ሉቃስ ወንጌል ምዕራፍ 2 ላይ ህፃኑም አደገ ይላል። ህፃኑም አደገ ይላል። ሉቃስ ወንጌል ምዕራፍ 2 ላይ ያወጣላት። እኔ እኮ አሁን አለ ያልኩት ነገር ምንድነው? ስደቱን ነው ቁጥር 40 ላይ ቁጥር 40 ላይ አክብሮት ነው የሚሆነው እንጂ ህፃን ልጅ እኮ የሚያድግ ነገር እንዴት ይመለካል? አምልኮ ከሆነ ቁጥር 40 ላይ ሉቃስ 2:40 ላይ ያወጣላት። አየሽው እዚህ ጋር ህፃኑ ምን አለ ይላል? አደገ ይላል። ጥበብ ሞልቶ በመንፈስ ጠነከረ፣ የአምላክ ጸጋ በእርሱ ላይ ነበርና ይላል። እንግዲህ የሚመለከው አምላክ ከሆነ የአምላክ ጸጋ በእርሱ ላይ ነበረ እንዴት ይባላል? ህፃኑም አደገ ይላል። አምላክ ያድጋል እንዴ? ህፃኑም አደገ ይላል። ህፃኑም አደገ። አምላክ ያድጋል ወይ ነው ጥያቄው። አምላክ ያድጋል ወይስ አያድግም? ጥያቄው እሱ ነው ራሱ። ከዛ ሉቃስ 2:12 ላይ ተመልከችው። ሉቃስ 2:12 ላይ ይህ ምልክት ይሆንላችኋል፣ ህፃን ተጠቅልሎ በግርግም ተኝቶ ታገኙታላችኋል። አምላክ ነው የሚተኛው? በጨርቅ ጠቅልሎ ያስተኙት ማንን ነው? ታዲያ ትንቢት ነው። ኧረ እንዳሁን የጠፍቶህ ነው እንዴ? ኖ አይ ህፃኑ ነው እኮ የሚለው። በጨርቅ የጠቀለሉት ምንድን ነው? የጠቀለሉት ህፃን ምን አምላክ ነው የጠቀለሉት? በጨርቅ ተጠቅልሎ የምታየው ነገር ተኝቶ የምታገኘው አምላክ ይተኛል? እስራኤልን የሚጠብቅ አይተኛም አያንቀላፋ ነው የሚለው እኮ። የተኛው ማን ነው? እዚህ ጋር ተጠቅልሎ የተኛው ማን ነው? በጨርቅ ተጠቅልሎ የተኛው ማን ነው? እዚህ ጋር የተኛውማ ኢየሱስ ነው። ህፃኑ ነው የተኛው። ህፃኑ ምን አይደለም ራሱ ማለት ነው። ቁጥር 21 ላይ አንብብላት። እዛው ላይ ሉቃስ 2:21 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል በማዕፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ ተብሎ ተጠራ አለ። ሊገርዙት የነበረው ማን ነው? ህፃኑን ነው አምላክን ነው ሊገርዙት የነበረው? ወንድ ልጅ ነው የሚገረዘው። ወንድ ልጅ ነው የሚገረዘው። ስለዚህ እንደዛ ነው ራሱ ማለት ነው። ቁጥር 27 ላይ ቁጥር 27 ላይ በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ህፃኑን ኢየሱስን ባስገቡት ጊዜ ያለ። ወደ ማን ያስገቡት? ራሱ ማለት ነው። እና ህፃኑን እርሱም ምን አደረገ? ከዛ በኋላ ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው ይላል። ማንን ያቀፈው? ኢየሱስ ነው ያቀፈው። ህፃኑን ስለ ህፃን ነው የምናወራው። ህፃኑን ሰብአ ሰገል የሰገዱለት ህፃኑን አቀፈው። ከዛ በኋላ እግዚአብሔርን እየባረከ እንደዚህ አለ። ምን አለ? በሰዎች ያዘጋጀው ማዳንን አይተዋልና አለ። አዘጋጁ ህፃኑን ያዘጋጀው ማን ነው? ድንግል ማርያም ማህፀን ውስጥ ህፃኑን ያዘጋጀው ማን ነው? እግዚአብሔርን እየባረከ እንዲህ አለ። ጌታ ሆይ አሁንም ቃልህን ባሪያም በሰላም ታሰናብተዋል። አይኖች በሰው ሁሉ ፊት ያዘጋጀው ማዳንን አይተዋልና አለ። ያዘጋጀኸውን አለ። አዘጋጁ ማን ነው? ህፃኑን ያዘጋጀው ድንግል ማርያም ማህፀን ውስጥ የፈጠረው ማን ነው? ያዘጋጀው ድንግል ማርያም ማህፀን ውስጥ እግዚአብሔር። ታዲያ የተፈጠረ ነገር ከሆነ ህፃን ከሆነ የሚያድግ ነገር ከሆነ የሚጠቀለልና የሚተኛ ነገር ከሆነ ሰብአ ሰገል የሰገዱለት ህፃን ሰው ነው፣ ፍጡር ነው። ፍጡር ደግሞ የአምልኮ ስግደት አይገባውም። ስለዚህ ስግደቱ ሁሉ ለሱ የተደረገው ያክብሮት ነው፣ ንጉስ ሊሆን ነው የሚችለው። ምክንያቱም ለመሰለሽ ህፃኑ አደገ ይላል። ህፃኑ ደግሞ ያዘጋጀው እግዚአብሔር ነው ይላል። ያዘጋጀው ህፃኑ የአምላክ ጸጋ በላዩ ላይ ነበረበት ይላል። ህፃኑ በጨርቅ ተጠቅልሎ ሲተኛ ታያዋለሽ። አምላክ አይተኛም። ራሱ ህፃን እያለ የነገራ ህፃኑን ሊገርዙት 8ኛው ቀን ሁላ ሞልቶታል። ሊገርዙት ማለት አምላክ እንደሚገረዘው ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ መለኮት ረቂቅና ምጡቅ የሆነው ከፍጥረት በላይ የሆነው ከፍጥረት ውጭ የሆነው ፍጥረታትን ያካበበ በባህሪው ሁሉን የሚያይ ሁሉን የሚሰማው ሰዎች አግኝተውት ገረዙት። ሪሊ አደገ፣ ሪሊ ተጠቀለለ በጨርቅ፣ ሪሊ ተኛ። አላህ ይቅር ይበላችሁ። የለም እንደዚህ የሚባል ነገር። እሱን ነው እኮ የምልሽ እኮ ተወልዶልናል። ወንድ ልጅ ደግሞ ህፃን ተብሏል። እሱ ግን ያው ጽንስ መላኩ ትጸንሻለሽ። ጽንስ ምንድን ነው? ኬሚካል ሪያክሽን፣ ሜካኒካል ፈንክሽን ነው። ፕሮሰስ አድርጎ የሚመጣ ነገር
ጽንስ እንዴት ነው አምላክ የሚሆነው? ራሱ አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው አለቻት። የተባረከ ነው አለች። አዎ የማዕፀኗ ፍሬ ማን ነው? ኢየሱስ ነው። ኢየሱስ ነው ራሱ ማለት ነው። አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው አለች። የተባረከ ነው አለቻት። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ። ከዛ ማርያም ምንድነው የመለሰችው? ቁጥር 49 ላይ ሉቃስ 1:49 ላይ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና አለች። ምን ሰራ? ሰማይና ምድርን የፈጠረ አምላክ በማርያም ውስጥ ምን ሰራ? ታላቅ ስራ አድርጓልና አለች። ምንድነው የሰራው ስራ? የሰራው ስራ ምንድነው? ብርቱ የሆነ ስራ አድርጓል። ምን ሰራ? ማርያም ማፀን ውስጥ ሰው ሰራ። ታላቅ ስራ አድርጓልና አለች። አይሹ ታላቅ ስራ አድርጓል። ምንድነው የሰራው ስራ? ያ ሰማይና ምድርን በመካከላቸው ያለው የፈጠረ የዓለማቱ ጌታ ድንግል ማርያም ማፀን ውስጥ ምን ሰራ? ታላቅ ስራ ሰርቷልና አለች። ምንድነው የሰራው? የማፀኗን ፍሬ እንቁላሉን ያለ ስፐርም ሴል ፈጠረው። ድንቅ ነው። ተአምር ነው። ይሄ ትልቅ ተአምር ነው። ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ጽንስ ወንድ ልጅ ያለ አባት እንዲገኝ አድርጓል ፈጣሪ። እሱ ምን አለ? ከማዕፀን ምን ያለኝ አለ። ኢየሱስ ሲናገር ከማዕፀን ምን ያለኝ አለ? የሰራኝ አለ። ሲያወጣለት ኢሳይያስ 49:5 ላይ ከማዕፀን ምን ያለኝ አውቃለሁ የሰራኝ አለ። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አምላክ ምን አላለም? የለም አቃ አይሰራም አለ። በቃ አምላክ ምን አይልም? አምላክ አይሰራም። ድንግል ማርያም ማፀን የተሰራው ምንድነው? ወንድ ልጅ ተሰርቶ ወጥቷል። ስለዚህ ሰብአ ሰገል የሰገዱለት ለተሰራው ነገር ነው ወይስ ለሰራው ነው የሰገዱት? ለተሰራው ነው። ሕፃኑ የተሰራ ነው ወይስ የሰራ ነው? ሕፃኑ የተሰራ ነው። እሺ፣ ስለዚህ ለተሰራው ነገር የተሰገደ አሳሳትከኝ። እሺ፣ ይበቃሻል ለዛሬ። ማሂን ሰብአ ሰገሎችን ታውቂያቸዋለሽ? አዎ፣ ማቴዎስ ወንጌል ላይ የሚገርም ማን ናቸው? ምንድን ናቸው? እረኞች አይደሉም? ሰብአ ሰገሎች ኮከብ ተመርተው የመጡት እኮ ምንድን ናቸው? ምን አምላኪ ናቸው? ምን አምላኪ እንደሆነ አላውቅም፣ ግን ኮከብ ተመርተው መጥተው ጠንቋዮች ናቸው። ምን አይተው ነው የመጡት? እሺ ምን ብለው ነው የመጡት? ንጉስም ብለው ነው አይመጡት? ንጉስ የእስራኤል ንጉስ ለምሳሌ የግብጽ ምድር ላይ የነበረው ንጉስ ዮሴፍ አባቱ ያዕቆብና ወንድሞቹ ሰግደውለታል አይደል? ብሉይ ኪዳን ላይ እኮ ነው የጠረጠረ የለኝም ብዙ ነገር ተሰግዶ እኮና እነሱም እኮ ንጉስ መጥቷል ነው ብለው እንትናን የሚጥለው በሰዓቱ የነበረውን ንጉስ አዲስ ንጉስ ተወልዷል ብለው ነው የመጡት አይደል እንጂ አምላክ ተወልዷል ብለው አይደለም የመጡት። ኦኬ አምላክ ተወልዷል ብለው አልመጡም፣ ንጉስ ተወልዷል ብለው በሄሮድስ ግን ጠንቋዮች ናቸው። ጠንቋዮች ግን መስገዳቸው ራሱ እኮ ስም ይዞ ጠንቋዮች ራሳቸው መስገዳቸው ልክ ነው። ሰብአ ሰገል ማለት ምን ማለት ነው ትርጉሙ ታውቂዋለሽ? የግዕዝ ቃል ነው። ሰብአ ሰገል ማለት ምን ማለት ትርጉሙ? ወይኔ ግዕዝ አላውቅም ታውቃለህ? አዎ ሰባ ማለት ሰው ማለት ነው። ሰገል ማለት ጠንቋይ ነው፣ የጠንቋይ ሰዎች ማለት ነው ትርጉሙ። በግሪኩ ላይ መጉስ ይባላል። መጉስ ማለት አስማተኛ፣ ኮከብ ተቆጣሪ፣ ጠንቋይ ማለት ነው። ጠይቂ ከፈለሽ ማለት ነው። ጠንቋይ ማለት ነው ትርጉሙ ራሱ። ሰብአ ሰገል ማለት ጠንቋይ ማለት ነው። አለቃ ኪዳነ ወልድ ክፍሌ ዘምዝገባ ቃላት ላይ ሰገል ማለት ጠንቋይ ማለት ነው ብሎ ነው ያስቀመጠው ራሱ ገጽ 848 ላይ ማለት ነው። ጥንቆላ፣ አስማትና ኮከብ ቆጣሪ መልአክ ከሰማይ ይዘውት የመጡት እንደሆነ መጽሐፈ ሄኖክ ላይ ይናገራል። ምዕራፍ 2 ቁጥር 11 ላይ ሰብ ማለት ያው ሰው ማለት ነው በጥቅሉ። ሰብአ ሰገል ማለት የጥንቆላ ሰው ማለት ነው ራሱ። ስንክሳር ዘወርኃ ታኅሣሥ 29 ቁጥር 4 ላይ ስትመለከቱ ኢየሱስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ፣ ኮከቡን በምስራቅ አይተው ሰገዱለት አለ። እነዚህ ፈላስፎች ከበላም ወገን ናቸው አለ፣ በከዋክብት የሚፈላሰፉ ናቸው አለ ራሱ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ አንድምታ ላይ ብትመለከቱ ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና ይላል። ኮከብ አምላኪዎች ነበሩ ሲጀመር። ስለዚህ የመጡት ሰዎች ወደ ሰብአ ሰገል የሚባሉ የመጡ ሰዎች በአጠቃላይ ጠንቋዮች ናቸው የነበሩት።
ከዞራስተሪያን ናቸው። የዞራስተር የዛራዳሽ ተከታዮች ናቸው የነበሩት። ይሄን አታውቂም? እኔ ይሄን አላውቅም። እኔ የማውቀው መላእክት ወይም ደግሞ ኮከብ እየመራቸው በዛ በኮከቡ እኮ ኮከቡ ለምንድን ነው የሚመራቸው? ኮከብ ቆጣሪዎች ናቸው እኮ እነሱ ጠንቋዮች ናቸው። ስራቸው ቀጥል ስሚዘው። ስለዚህ ኮከብ ጠንቋዮች የሰገዱትን ስግደት ይዘሽ ለኢየሱስ መስገድሽ ራሱ ልክ አይደለም። ራሱ ቢሆንም እንኳን ጠንቋይ የሰገደውን ስግደት ካልሰገድኩኝ ማለት ምንድነው? ከጠንቋይ ጋር ትከሻ የሚያለካካችሁ ነገር ምንድነው? ስሚዘው ቀጥልና ሉጣኔ መርሃባ ጨርሻለሁ። አይ ለነሱ የሰገዱለትን ምን ታደርጋቸዋለህ ስትል ስለነበረ የሰገዱለት ማን እንደሆኑ እንድታቅ ነው። በዛ ጀዛከላህ። ማሂ የቀረሽ ነገር አለ? አይ በቃ ጨርሻለሁኝ። ኡስታዝም ሊወጣ ስለሆነ እሺ፣ እናመሰግናለን። ቴንክ ዩ። ኦኬ ኢንሻአላህ መልካም ጊዜ ይሁንላችሁ። ሃኒ እሺ፣ ብዙ ደቂቃ የለኝም። እሺ ላስተናግድ። ሰላም ብያለሁ። ሰላም ነኝ አለ። አይ አሁን ላይ ያሳየውን ጥቅስም ማለት ነው ወልድ ነው ለአብ የሰገደለት። ምኑ ላይ? የቱ ጋር ያሳየውት ላይ? ለማሂ ቅድም መጀመሪያ እንደገባች እያሳያት ነበረ። ዮሐንስ ወንጌል ላይ ወልድ ለአብ ይሰግዳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እና 23 ላይ ታገኘዋለሽ። እንሰግዳለን ነው የሚለው ኢየሱስ እኮ ለወልድ ለአብ ነው የሚሰግደው። አብ ደግሞ ለወልድ ይሰግዳል። አምላክ ለአምላክ እንዴት ይሰጋገዳሉ? አብ ለወልድ ይሰግዳል የሚል ነገር አልተናገርኩም። ከዘጠኙ ቀዳዶቼም በየትኛውም አላወራውም እንደዛ ብዬ ያልኩት ወልድ ለአብ ይሰግዳል ነው የሚል ያስቀመጥኩት። ወልድ ለአብ ይሰግዳል ነው። ሰገደ የሚል ነገር በግዕዙ የሚናገረው ነገር እንደዛ ነው። ራሱ ሰገደ ነው የሚለው። ሰገደ ኢየሱስ ይሰግዳል ለአብ ማለት ነው በግዕዝ። እንትን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ እንደዛ ነው ግዕዙ። ወአተተ ሐቅ እምኔሁም ወሰገደ በገጹ ወጸለየ ወይቤ ይላል። ሰገደ በግዕዝ ነው ራሱ ሰገደ ነው የሚለው። ሰገደ ማለት ሰገደ ነው ራሱ ሰግዷል። ማቴዎስ 26:39 ላይ እንደዛ ነው የሚናገረው። ወሰገደ በገጹ ሰገደ በገጹ ማቴዎስ 26:39 ላይ ማንድምታው ላይም ከጥቂት እልፍ ብሎ ግንባሩን ምድር አስነክቶ ሰገደ ነው የሚለው። ሰገደ ራሱ ምን አለ? ሰገደ። ሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይም ግዕዙን አንድምታው እንደዛ ነው። ማርቆስ 14:35 ላይም ተመሳሳይ ነው። ሰገደ። ለማን ነው የሚሰግደው የነበረው? ለአብ ነበር ሲሰግድ የነበረው በግንባሩ ተደፍቶ አዌ እመሰይ ተአኮ ያለፍ ምኔ ዝንቱ ጽዋ ወባህቲቱ ፈቃዴ ይላል። ፈቃድ ብትሆን እቺ ጽዋ ከኔ ትለፍ ብሎ ሰገደ። በግንባሩ ተደፋ ነው የሚለው። ተንበርክኮ ወይኔ እንዴ ብሎ ነው ተንበርክኮ ነው ራሱ እንትን እኮ ራሱ ማለት ነው። ማቴዎስ ወንጌል 4:9 ላይ ታስታውሻለሽ ሃኒ? እና አብ አንድ ነን እያለ እንዴት ለአብ መስገዱ ነው? ጨርስና ወደዛ እንሄዳለን። ሌላ ቶፒክ ነው። ማቴዎስ 4:9 ላይ ሰይጣን መጣና ኢየሱስ ምን አለ? ወድቀ ምን ብትልልኝ አለው? ምን ብትልልኝ አለው ሃኒ? ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ይላል። ምን ብትልልኝ? ወድቀ ብትሰግድልኝ። ስለዚህ ኢየሱስ ሰጋጅ ነው ወይስ ተሰጋጅ ነው? እየሰገደ አይደለ? ሰጋጅ ነው። ሰጋጅ ባይሆን ኖሮ ሰይጣን መጥቶ ለኔ ብትሰግድልኝ ብሎ ይጠይቀዋል? አይጠይቀው። ለዛይሽ ተመልካ አምላክን አሁን ሰማይና ምድር የፈጠረው አምላክን አሁን ሰይጣን ደፍሮ መጥቶ ብትሰግድልኝ ምናምን ብሎ ይጠይቃል? ከዛ እሱ ምን ብሎ መለሰለት ኢየሱስ? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ ምን በላለ? አምልክ ተብሎ ተጽፏልና እኔ የምሰግደው ለማን ነው አለ? ለማን ነው የምሰግደው አለ? ለአብ ነው አለ። ለማንም በቃ አዎ ለጌታ ለአምላክ አለ። እኔ የምሰግደው ለጌታ ለአምላክ ነው። ስገድልኝ ግን ያለው ብሎ የጠየቀው ፕሮፖዝ ያቀረበለት ማን ነው? ስገድልኝ ወድቀ ብትሰግድልኝ እሰጥሃለሁ ይህን ሁሉ እሰጥሃለሁ ሲለው ኖ አለ። ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና እኔ የምሰግደው ለአምላኬ ነው ነው ፖይንቱ። ኢየሱስ ሲሰግድ የነበረው ለአምላኩ ነበር። ስለዚህ እኔ አምላክ አይደለሁም እያለ ነው ማለት ነው ራሱ ወልድ።
አይ ኢየሱስ ራሱ እያመለከ እየጾመ ይፈራዋል እኮ ዕብራውያን 5:7 ላይ እንደዛ ነው ራሱ ስለ መፍራቱ ይላል። አምላክን በመፍራት ደስታውን ያያል ይላል ኢሳይያስ 11:2 ላይ 3 ላይ አምላክን እየፈራ እያመለከ እያየሽው እንዴ ከዛ በኋላ እኮ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው፣ ቲያትር ነው የሚሆነው። ከዛ በኋላ እንዴ እየሰገደ እያየሽው እየጾመ ይሄን ሁላ ነገር እያደረገ ተመልሰሽ እሱን አሰግዳለሁ ብለሽ በእጅ አዙር ብታደርጊ ፊሽካው ተነፋ፣ ፎርሽ ነው የሚሆነው። አይሆንም። እንጃ አይ ዶንት ኖ። ይሄን ያወቃችሁ የምትሰግዱና የምታመልኩ ሰዎች ካላችሁ ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ቀላል ነገር አይደለም። አሁን ያላችሁበት እንትን ማለት ነው። አላህ ሂዳያ ይስጣችሁ። ወደ እስላም እንድትመጡ ጥሪያችን ነው። አላህ ሂዳያ ይወፍቃችሁ። መቼም ጀሃነምን ለማንም አንመኝም። እኛ እንደው እንደኛ እንደምኞታችን ሁላችሁም ሰዎች እንድትድኑ እንፈልጋለን። ግን ያው ፍሪ ዊል የሚባል ነገር አለ። ምርጫችሁን አላህ ደግሞ ቀድሞውኑ ያውቀዋል ሁሉ ነገር። ስለዚህ እኛ ሰበቡ ማድረስ ብቻ ነው። የማን ልብ ነው ሸካራ፣ የማን ልብ ነው ለስላሳ የሚለውን ደግሞ አምላካችን አላህ ብቻ ነው የሚያውቀው። እኛ ጥሩ ነገር እንመኝላችኋለን ለሁላችሁም ማለት ነው። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ። ኡስታዝ አንድ ደቂቃ ማስታወቂያ ይፈቀድልኛል? እሺ እንትን በልና እንውጣ በቃ። እሺ 1200 ሰዎች ያላችሁ አንድ ቻሌንጅ ጀምረናል። ቻሌንጁ ከተጀመረ 2 ቀን ሆኖታል። ኡስታዝ ወሂድ ዑመርን 1 ሚሊዮን የማስገባት ቻሌንጅ ጀምረናል። ቻሌንጁን በብዙ መንገድ መደገፍ ትችላላችሁ። መጀመሪያው ልክ እንደኛ ሁሉ ፕሮፋይል በማድረግ ሊሆን ይችላል። ፕሮፋይሉን የምትፈልጉ በውስጥ ኑና 1 ቁጥር ጻፉልኝ እልክላችኋለሁ። እንዲሁም ደግሞ ብዙ ሰዎች እንደዚህ ላይቭ ስትሪሞች ላይ በመሄድ ያንን በማስተዋወቅና ቻሌንጁን በማስተዋወቅ እንትን ማድረግ ቻሌንጁን መደገፍ ትችላላችሁ። ሌላም ቦታ ላይ እንደዚህ የሚሰሩ ቪዲዮዎች ላይ ኮመንት ውስጥ በመግባት ይህንን ፕሮፋይል እንትን በማድረግ በማስቀመጥ ቻሌንጁን አስተዋውቁ። በብዙ መንገድ የምታውቁት ሰው አንድም ሰው ካለ ፎሎ ብታስደርጉ ቻሌንጁን ይጠቅማል፣ ኡስታዝንም ያግዘዋል። እና በውስጥ ኑና 1 ቁጥር ጻፉልኝ። ለኔ ኢንቦክስ ላይ ነው 1 ቁጥር ምጽፉልኝ፣ እዚህ አይደለም። እና እልክላችኋለሁ ፎቶን። በዚህ አጋጣሚ ትልልቅ አካውንት ያላችሁ ሰዎች ቪዲዮ በመስራት ብታግዙን መልካም ይሆናል። አትሊስት 200,000 ብንገባ ከዛ በኋላ ወደ ትልልቅ ሚዲያዎች ማሳደግ ይቻላል ቻሌንጁን። እና ሻይ ቡና እላቸዋለሁ ራሱ ማለት ነው። 1 ሚሊዮን ካስገባችሁ ሻይ ቡና ነው የምላቸዋለሁ ማለት ነው። ይገባቸዋል መቼም ምን ለማለት እንደፈለኩኝ ማለት ነው። እና በእኔ ውጪ ሁሉን ነገር አድርጉ ኢንሻአላህ። በርቱ፣ ተበራቱ፣ ዲናችሁ ላይ ተጠናከሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።